ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 42ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 14 2025 ነው። እንግዲህ አይኤፍኤስ 41ን አቁመን አይኤፍኤስ የሚለውን ማለት ኢንስቲትዩት ፎር ፊዚካል ስተዲስ የሚል ምንድን ነው የሚባለው የጥናትና የምርምር ማዕከል ነው አይኤፍኤስ። እሱ በኢትዮጵያ የታክስ ላይ ያደረገውን ጥናት ያየን 41ኛው ቪዲዮ ላይ ደረስንና እሱ ጋር አቁመኝ እንግዲህ ወደ ጊር ገባው። ስንት ነው 137 ነው ምናምን አይነት ቪዲዮ በጊር ላይ ሰራ እና እንግዲህ የጊሩን ይሄ ከአዲስ አበባ ማለት መሬት ፖሊሲ ከተማና የቤት ችግር በአጠቃላይ ከኢትዮጵያ መሬት ፖሊሲ ከሪል ስቴት ከምናምን አኳያ እሱን ስናይ ከርመን እንግዲህ ተሳክቶልን ያን ጨርሰናል። በሌላ ምክንያት ወደ ተመሳሳይ ጉዳይ ካልተመለስኩ ድረስ እንግዲህ ለጊዜው ፓርክ አድርገነዋል ማለት ነው። እሱን ኢሹ ፓርክ አድርገነዋል ወይንም ደግሞ ጨርሰነዋል። ዲፔንስ እንግዲህ ቀን የሚያመጣው አይታወቅም። ይሄ አይኤፍኤስ ነው። እንግዲህ አይኤፍኤስ ምንድን ነው የሚለው ማለት የምታስታውሱ ለማስታወስ ትንሽ ያስቸግራል። ታስታውሱ አይኤፍኤስ ዋናው ዓላማው ምንድን ነው? የኢትዮጵያ ታክስ ቱ ጂዲፒ ሬሾ አንደኛ በውስጥ ራሱ በሀገር ውስጥ ራሱ ከጊዜ ወደ ጊዜ እያሽቆለቆለ ነው። አንድ ሁለተኛ ከሌሎች የአፍሪካ ሀገሮች ጋር ሲነጻጸር ዝቅተኛ ነው ማለት ፐርሰንቴጅ ፖይንት ማለት እንግዲህ የነሱ እንትን ነው ቁጥር ሲያቀርቡ ትንሽ አንዳንዴ 13.2 ይላሉ፣ አንዳንዴ 13.5 ይላሉ። ዋቴቨር ብቻ ግን 5% ገደማ የሚሆን ልዩነት አለው ማለት አሁን ለምሳሌ የሰብሳሃራን አፍሪካን ታውት የሌሎችን የሰለጠኑትን ሀገሮች ሳይሆን ከሳሃራ በታች ያሉ የአፍሪካ ሀገሮችን ስትወስዱ ታክስ ቱ ጂዲፒ ሬሾቸው ማለትም በሀገሪቱ ውስጥ ከሚመረተው ጠቅላላ ምርት አንጻር መንግስት በገቢነት የሚሰበስበው ስንት እጁን ነው ሲባል አብዛኛዎቹ ታክስ የሰበሰብነው ወደ 13% በላይ ነው ይላሉ። እንግዲህ ዝርዝሩ 1.5 ነው፣ 1.6 ነው፣ 1.7 ነው፣ 14 ነው፣ 15 ነው የሚለውን ተወርና ዝም ብለን ማለት ከሳሃራ በታች ያሉ አፍሪካ ሀገሮች 13%። ስለዚህ ከመቶ ብር ላይ 13 ከመቶ ብር ከጂዲፒው 100% ከሆነ ማለት 100 ብር ከሆነ መንግስት 13 ብር ገቢ ሰብስብ ያለው አይነት ነገር ይላል ማለት ነው። በኢትዮጵያ ግን ሲመጣ ያለው ልምድ 7.5 ነው አሁን ያለውበት ስታተስ። እንግዲህ ይሄ የተሰራው መቼ መሰላችሁ? በቀን አለው 2021 እንደዚህ አካባቢ ማለት ነው። እና በኢትዮጵያ ያለው የታክስ ቱ ጂዲፒ ሬሾ 7.5% ነው። ስለዚህ ልዩነቱ ይታያቸዋል። የሆነ ወደ 5 ነጥብ ምናምን የሚሆን ልዩነት በሁለቱ መካከል አለ። ያም ብቻ ሳይሆን ወደ 2011 ምናምን አካባቢ 2014 ወይም 2011 አካባቢ በፈረንጆች የኢትዮጵያ ታክስ ቱ ጂዲፒ ሬሾ ተነስቶ 12 ደርሶ ነበር እና ያ 12 የደረሰ ታክስ ቱ ጂዲፒ ሬሾ ከዓመት ዓመት እየወረደ መጥቶ አሁን ያለበት 7.5 ነው። ይሄ እንዲያውም 7.5ቱም ደብል ካውንት አለው ውስጡ ነው እና ደብል ካውንት ማለት ምን ማለት ነው? መንግስት ምን ያደርጋል መሰላችሁ? አሁን የፌዴራል መንግስት የሰበሰበውን ገቢ እና ለክልሎች ሲያከፋፍል ያከፋፈለውን ከራሱ ወስዶ የሰጠውን ለነዛ እንደ ገቢ ብሎ ይቆጥርላቸዋል። ስለዚህ ያነሳዋል ማለት ነው እንጂ ጠቅላላ የሀገሪቱን አንድ ላይ ደምሮ ካደረገው 6.8 ነው የሚመጣው። ነገር ግን የሆነች ነገር 1.7% የሆነች ለድጎማ ነው የሆነ ነገር የሚያወጣውን የወሰደውን ከራሱ ወስዶ ለነሱ የሰጠውን ገቢያቸው ጨምሯል ብሎ አንድ ላይ ደምረዋል ማለት ነው። ስለዚህ ደብል ካውንት ያደርጋል ራሱ ጋር ይገብ ማለት ከኪሳችሁ አውጥታችሁ ማለት ጠቅላላ ገቢያችሁ ለምሳሌ 10 ሺህ ብር ነው። ግማሹን ከፍላችሁ ለሆነ ሰው ስለሰጣችሁት የሁለታችን ገቢ 15 ሺህ ብር ሆኗል ስትሉ ማለት ነው። which is odd ነገር ገብቷችኋል። እና እንደዚህ አይነት ደብል ካውንት ያደርጋል ማለት ነው። እና ስለዚህ ቀንሷል ነው በሀገር ውስጥም እንደዚህ ይቀንሳል። ከሌሎች የአፍሪካ ሀገሮችም ጋር ሲነጻጸር በአንጻራዊነት ዝቅተኛ ነው።
ምን ኤክስፕሌን ያደርገዋለሁ? ከዚህ በስተጀርባ ለምንድን ነው የሚሆነው? እንግዲህ እንደሚታየው ኢትዮጵያ ጂዲፒዋ ያድጋል፣ ዓመታዊ ምርቱ ከዓመት ዓመት ይጨምራል፣ ያድጋል፣ ጂዲፒው ያድጋል፣ መንግስቱም ይጠናከራል ወዘተ። ከተሜነትም የተወሰነች ብትሆን ትንሽ ትንሽ ትጨምራለች። ግን ለምንድን ነው በውስጥም እንደዚህ ያሽቆለቆለው? ከሌሎች የአፍሪካ ሀገርም ጋር ሲነጻጸር በአንጻራዊነት ለምንድን ነው እንደዚህ የወረደው? ሁለቱን ፋይንድ አውት ማድረግ እንፈልጋለን ነው እንግዲህ የዚህ ጥናት ዓላማ። ይሄ ትንተና የሚያደርገው ከዚህ ተነስቶ ነው ማለት ነው። ይህንን ችግሩ ምንድን ነው ብሎ ያጠናል ማለት ነው። እና እንግዲህ እስካሁን በነበረው ነገር ሲያስቀምጥ አንዱ ምክንያት ስትራክቸራል ፕሮብለም አለበት ኢኮኖሚው ነው። ስትራክቸራል ፕሮብለም ማለት ምን ማለት ነው? እንግዲህ እነሱ የሚያስቀምጡት ስትራክቸራል ፕሮብለም ለምሳሌ ግብርናው በጣም ዶሚናንት ነው በኢትዮጵያ ኢኮኖሚ። ስለዚህ ግብርናው ደግሞ ዶሚናንት የሆነውን ያክል ታክስ አይከፍልም። ለምሳሌ የጂዲፒውን 1/3 ኮንትሪቢዩት ያደርጋል ማለት የሀገራዊ ምርቱን 1/3 ግብርና ኮንትሪቢዩት ያደርጋል። ግን ግብር በአግባቡ አይከፍልም ማለት በጣም ዝቅተኛ ነው። አሁን ለምሳሌ በሄክታር ገበሬው መክፈል አይችልም የሚባል ምናምን ብቻ በተለያየ ምክንያት ታክስ እንዲከፍል አይደረግም ማለት የሚገባውን ያክል ታክስ አይከፍልም ማለት ልጠብቁት የምትችሉትን ታክስ ከግብርና አይገኝም ነው አንዱ። ለምሳሌ ታክስ ቱ ጂዲፒ ሬሾ የሚቀንስበት ምክንያት ከተማ ውስጥ ኢንፎርማል ኢኮኖሚ ይበዛል። ኢንዱስትሪውም ዝቅተኛ ነው። በጣም ከፍተኛ አሁን ስራ ያለው ኮንስትራክሽን ነው ማለት እንዴት ልበላችሁ። አሁን እንትን ሲከፋፈል ኢኮኖሚ ሲከፋፈል ሰርቪስ ይባላል፣ ኢንዱስትሪ ይባላል፣ ከዛ አግሪካልቸር ይባላል። እና በሶስት ነው አሁን የተከፋፈለው ኢትዮጵያ። ኢንዱስትሪ የሚባለው 18% ምናምን ኮንትሪቢዩት ያደርጋል ይባላል ከመቶ ማለት ነው ከጠቅላላው ሀገራዊ ምርቱ። እንደዚህ አድርጋችሁ ከሀገራዊ ምርቱ በአስተዋጽኦ አንጻር ይታዩ ከተባለ ግብርናው 33% አለው፣ ኢንዱስትሪ ወደ 18 ነው ምናምን ፐርሰንት አለው። እንግዲህ 13 ልክ ነው። ይሄ የሰርቪስ ኢንዱስትሪ የሚባለው ደግሞ የራሱ እንደዛ ነገር አለው ማለት ነው። አሁን ይሄ ኢንዱስትሪ 18% ሲባል ውስጥ ገብታችሁ ግን ስትፈታቱት በኢንዱስትሪ በማዕድን ማውጣት እና በግንባታ ምናምን ነው የሚከፋፈለው። ግንባታው ወደ 96% ነው የሚያመጣው ማለት ትልቁ ኮንትሪቢዩተር ኢንዱስትሪ ውስጥ ፋብሪካዎች ምናምን ማምረቻ አይደሉም፣ ይልቁንም ግንባታ ነው። ግንባታዎቹ ደግሞ በአብዛኛው የመንግስት ትልልቅ ፕሮጀክቶች ናቸው ማለት አሁን ለምሳሌ ግድቦች ሲሰሩ ማለት አሁን ለምሳሌ አባይ ግድብ ላይ ህዝቡ እያዋጣ ያ ሁሉ ነገር ኢንቨስት ሲደረግ ጂዲፒውን በጣም ጎትቶት ይዞት ይወጣል። ገብቷቸዋል። ላይክ ነው ኢንቨስትመንት ነው በሀገር ውስጥ ላይክ ነው ጠቅላላ ዓመታዊ ምርት ነው ተብሎ ሪፖርት ስለሚደረግ አባይ ግድብ እየተገነባ ነው፣ መንገድ እየተሰራ ነው ወዘተ ወዘተ። እነሱ በሙሉ የሀገሪቱን የኢኮኖሚ እድገት ይተኩሱታል ነው ላይ ያወጡታል። ችግሩ ግን ምንድነው ነው ላይክ ነው በዛ እንትን ላይ ኢኮኖሚ ላይክ ነው ሰፊውን ህዝብ አይነካውም ነው ይነካዋል። አሁን ለምሳሌ አባይ ግድብ አልቆ ምናምን ብሎ ቆይቶ ነው እንትኑን የሚያመጣው። ስለዚህ እንትን ነው ላይክ ነው ኤግዛጀሬትድ የሆኑ ነገሮች አሉት። እንትኑ ያጋነዋል። የኮንስትራክሽን አሁን ለምሳሌ 94 ነው 96% መሆኑ የጠቅላላ ሀገራዊ ምርቱን ብዛት በጣም ያጋነዋል። ስለዚህ እንደዚህ አይነት ስትራክቸራል ኢሹዎች አሉበት ነው ኢኮኖሚው ማለት እንቅስቃሴ አለ፣ እድገት አለ ምናምን። ግን እድገት በቃ በጣም እንዴት ልበላችሁ አሁን ነዳጅ ዲስከቨር ቢደረግና በጣም ብዙ ነዳጅ ቢወጣ የኢትዮጵያ ጂዲፒ በጣም አደገ ብሎ ሪፖርት ሊደረግ ይችላል በወጣው ነዳጅ ላይ። ያ ነዳጅ ግን ወጥቶ የሰው ህይወት ማለት ከስራ ማለት ኢኮኖሚ ትክክለኛ እድገቱ መታየት ያለበት ከምንድን ነው መሰላችሁ? በነፍስ ወከፍ ደረጃ ካለ ፕሮዳክቲቪቲ ጋር መምጣት አለበት። ግን አንዳንዴ ምን ይሆናል አሁን ለምሳሌ በአየርላንድ እንደሚሆነው ማለት ነው። የአየርላንድ እኔ ራሱ አሁን ለብዙ ጊዜ ጂዲፒያቸው በጣም ያስገርመኝ ነበር። ጂዲፒ ፐር ካፒታ ሄዳችሁ ስታዩ $100,000 ይመጣል ማለት የነፍስ ወከፍ ዓመታዊ የማምረት አቅም ማለት ነው። በሀገሪቱ ጠቅላላ የተመረተው ምርት ወደ ዶላር ተቀይሮ በአገልግሎትና በቁስ የተመረተው ምርት ወደ ዶላር ተቀይሮ ለህዝብ ቁጥር ሲካፈል ማለት ነው እንግዲህ የነፍስ ወከፍ የማምረት አቅም ከሞላ ጎደል ማለት ከሞላ ጎደል ሳይሆን እሱ ነው
እና አሁን አየርላንድ ስትሰሙ ዋው ላይክ ነው $100,000 ይመጣል እና በጣም ይገርማቸዋል። ማለት በጣም ምን አይነት ኢኮኖሚ ቢገነቡ ነው ብዬ ለብዙ ጊዜ ገርማኝ ነበር። በኋላ ግን ድሪል ዳውን አድርጋችሁ ወደ ውስጥ ገብታችሁ ስታዩት ለምንድን ነው ታክስ ሃቨን ነው ትልልቅ ካምፓኒዎች መጥተው ትርፋቸውን አየርላንድ ውስጥ ዲክሌር ያደርጋሉ። ለምን? መንግስት ታክስ ቀንሳለሁ ስላለ። ይሄ የዩሮፒያን ሲስተም አለ፣ የአውሮፒያን ሲስተም ምናምኑ ስላለ፣ ዌስተርን ሲስተሙ ስላለ ሴኪዩር ናቸው እና ትልልቅ ካምፓኒዎች እነ ጉግል ምናምን የመሳሰሉ በጣም ትልልቅ ካምፓኒዎች ታክሳቸውን የት ሄደው ሪፖርት ያደርጋሉ? አየርላንድ ውስጥ ሪፖርት ያደርጋሉ ማለት ገቢያቸውን ማለት እና አየርላንድ ደግሞ እንደዛ ካረጋችሁ እኔ ታክስ የምጠይቃችሁ በጣም ዝቅተኛ ነው፣ ምናልባት 1% ሊሆን ይችላል ማለት ነው። እነሱ በዓለም ዙሪያ ሰርተው ሰበሰቡትን ብር አምጥተው የት ነው ሪፖርት የሚያደርጉት? አየርላንድ ውስጥ እና አየርላንድ መንግስት ደግሞ ምንም ሳይሰራ ያችን ብሯን ብቻ ይወስዳል። ስለዚህ የአየርላንድ ጂዲፒ ሪፖርት ሲደረግ እነዛ ትላልቅ በዓለም ዙሪያ የሚሰሩ ትልልቅ ካምፓኒዎች ሪፖርት ያደረጉት ጂዲፒ ይሆናል ማለት ነው። እና ምን ልላችሁ ነው? ጂዲፒ ሊሸውድ ይችላል ማለት ነው። በአንጻሩ እንደ ሁኔታው የሆነ ካምፓኒ ስኬት፣ የሆነ ድርጅት ስኬት፣ የሆነ ፕሮጀክት ስኬት በአመት ያጠፋው እንትን የሀገሪቱ ጂዲፒ የሀገሪቱ ጠቅላላ ምርት ይህን ደርሷል ሊያስብለው ይችላል። በነፍስ ወከፍ ግን ለምሳሌ ጫማ ፋብሪካው ትላንትና 100 ጫማ እያመረተ ከሆነ በዚህ ዓመት 110 ጫማ እያመረተ ስለሆነ ላይሆን ይችላል። ወይንም ደግሞ ሆቴሉ ትላንትና 100 ከስተመር ከነበረ የሚያስተናግደው ዛሬ 110 ከስተመር እያስተናገደ ስለሆነ ላይሆን ይችላል። ወዘተ ገብቷቸዋል። ስለዚህ ጂዲፒው ፌክ ነው እና ኮንስትራክሽኑም እንደዛ ነው የሚያደርጋችሁ። ውስጥ ገብቶ የሀገሪቱን ጠቅላላ ምርት አጓጉል ወደ ላይ ይነርተዋል ማለት ነው። እና ምን ይመስላል? በጣም ሀገሪቱ ኢኮኖሚያ ልክ ነው፣ ልትክዱት አትችሉም ነው ማለት። በቁጥር ደረጃ አዎ ይካተታል፣ የሀገሪቱ የምርት አካል ነው። ነገር ግን ከዛ አይመጣም ማለት ነው። ገብቷቸዋል። እድገቱ ማለት ያ ብቻ ለምሳሌ የግብርና እድገት ትርጉም በሌለው መልኩ ዝም ብሎ 2% 1% እያደገ ግብርናው እንትኑ ግን 30% ሊያድግ ይችላል ኮንስትራክሽኑ። ስለዚህ ሁለቱ ተደምረው ነው ግብርናውም የሰራውም ያልሰራውም ተደምረው ነው የሀገሪቱ ጠቅላላ ምርት ተብለው የሚቀመጡት። ስለዚህ ስትራክቸራል ፕሮብለም አለበት ኢኮኖሚው ማለት ምን ማለት ነው? ፐርፎርም እያረኩ ነው ብሎ እንትን ይሰጣል ነው፣ ጥሩ ጥሩ ምልክቶች ይሰጣል ማለት እየሰራው ነው ውጤታማ እየሆንኩ ነው ብሎ ጥሩ ጥሩ ምልክቶች ይሰጣል። ምልክቶቹን ግን ወደ ውስጥ ገብታችሁ ስታዩ አዎ አሁን ለምሳሌ ኮንስትራክሽን ማደጉ ምንም ልታደረጉት አትችሉ። መንግስት ብዙ መንገድ ከሰራ ጂዲፒ ያድጋል። ምክንያቱም በቃ መንገድ እየተመረተ ነው፣ ኢንቨስት እየተደረገ ነው፣ መንገድ እየተመረተ ነው። ኃይል መንግስት የሚያመነጭ ለማመንጨት ግድብ በግድብ እዚህም እዛም የሚል ከሆነ ግድብ እየተመረተ ነው። ስለዚህ ጠቅላላ ሀገራዊ ምርት ይጨምራል። ግን የግድብ መመረት በጣም የመንገድ መብዛት በሰው ላይ ነው ህይወት ላይ ቀጥታ ያለው ተጽዕኖ እና ስለዚህም በጠቅላላ በመንግስት አክቲቪቲ ላይ ያለው በጠቅላላ ኢኮኖሚ አክቲቪቲ ላይ ያለው ተጽዕኖና ታክስ የመውለድ አቅሙ ግን ዝቅተኛ ሊሆን ይችላል። በተለይ ደግሞ ፕሮጀክቶቹ በመንግስት የሚሰሩ ከሆነ ታክስ የመውለድ አቅማቸው በጣም ጥቂት ሊሆን ይችላል ማለት ነው። ገብቷል። ስለዚህ እሱ አንዱ ስትራክቸራል ፕሮብለም ነው እና የኢትዮጵያ ታክስ ቱ ጂዲፒ ሬሾ ከራሱም ጋር ሲነጻጸር እንደዚህ የሚያሽቆለቁለው ከሌሎች የአፍሪካ ሀገርም ጋር ሲነጻጸር ይሄን ያህል ድፍረንት ነው ልዩነት የሚኖርበት ምክንያት ኢኮኖሚው ስትራክቸሩ ጤናማ አይደለም ብለው እንግዲህ ስትራክቸሩን አሁን እንዳልኳችሁ ኮንስትራክሽን 96% ይመጣል፣ ኢንዱስትሪው ግን 4% ነው፣ ግብርናው 33% ነው፣ ሰርቪስ ኢንዱስትሪው ውስጥ ብላችሁ ስትሉ ታክስ ወላጅ አይደሉም ነው እድገቶቹ በሙሉ ዝም ብለው ቁጥር የሚያመጡ ኢንቨስትመንት የሚያደርጉ ናቸው ነው። ለዛም ነው ደግሞ የሚሉት አሁን ለምሳሌ መንግስት ኮንዶሚኒየም ይገነባል የሀገር ገብቷቸዋል። እና ግን ኮንዶሚኒየም አሁን እንደነሱ አስተያየት ለምሳሌ ኮንዶሚኒየም የሀገር ሲገነባ ታክስ ወላጅ በሆነ መልኩ አይደለም የሚገነባው ማለት ነው። ምክንያቱም ድጎማ ነው የሚያደርገው ምናምን ብዙ የፋይናንስ አካውንቲንግ የማርኬት ህጎች ጥሶ ሄዶ ነው የሚያደርገው። ስለዚህ ፕሮጀክቱ ታክስ የመውለድ አቅሙ በጣም ዝቅተኛ ሊሆን ይችላል ማለት ነው። ለዛም ነው አሁን ለምሳሌ እንደዚህ አይነት ትልልቅ ኢንቨስትመንቶችን አድርጎ ኢኮኖሚውን ይለጥጠውና
መንግስት መቋቋም ሲያቅተው ኢንቨስትመንቱን እየቀነሰው ይመጣል። አሁን ለምሳሌ ኮንዶሚኒየም እንደዚህ ባለ በሌላ አቅሙ ገብቶ አሁን አቁሞታል አይደለም። እንደዚህ አይነት ችግሮች አሉ። ፕሮጀክቶች የጀመራቸው ትላልቅ ፕሮጀክቶች አንዳንዶቹ ዝም ብለው ነጥፈው የሚቀሩ አሉ። ምክንያቱም ፋይናንሻል ቫያብሊቲያቸውን ፊዚቢሊቲያቸውን አጥንተው ስለማያደርጋቸው ኢንቨስትመንት እየቀነሰ መጣ። ለዚህ ነው እንደዚህ ማለት መጀመሪያም ተነስቶ 12 የወጣው መንግስት አጓጉል ኢንቨስት ስለሚያደርግ ነው አስበው ሳይሆን ከዛ አጓጉል ኢንቨስት አረገና ማስቀጠል አቃተው። የጀመረውን በሞራል የጀመረውን ነገር አቃተው። ስለዚህ ኢንቨስትመንት እያቀዛቀዘ ሲመጣ ታክስ ቱ ጂዲፒ ሬሾም አብሮ እያሽቆለቆለበት መጣ ነው። ስለዚህ በሀገር ውስጥም የሚቀንሰው ለዚህ ነው። ከሌላም ሀገር ጋር ሲነጻጸር ለምሳሌ ከስትራክቸር አኳያ ይሄ ነው። ከፖሊሲ አኳያ ሬቶች ነው እንግዲህ የፖሊሲ የታክስ ምንድን ነው የሚባለው? ፖሊሲ ስትሉ ከታክስ አኳያ ፖሊሲ ሲባል ሬቶች ነው። ለምሳሌ ቫት 15% ማድረግ አንዳንዶቹ ጋር 18 ነው። አብዛኛው አፍሪካ ሀገር 17.5 ነው እና ኢትዮጵያ 15 ስላረገች ነው። ወይንም ደግሞ እስከ ቅርብ ጊዜ ትራንዛክሽን ላይ ታክስ ነው ቫት አትጭንም እና ቫት እና ኤክሳይዝ በኤሌክትሮኒክ የሚደረጉት ትራንዛክሽኖች ላይ ቫት እና ኤክሳይዝ ታክስ አትጭንም። ነዳጆች ላይ ነዳጅ ግዢና ሽያጭ ላይ እንደዚሁ ኤክሳይዝ እና ቫት አይጭኑም ወዘተ ወዘተ። ስለዚህ የምትጠቀሟቸው የታክስ አይነቶችና የታክስ አለ ቫት አለ፣ ኤክሳይዝ አለ፣ ኢንካም ታክስ አለ፣ ፕሮፊት ታክስ አለ ወዘተ ወዘተ እንደዚህ የሚባሉ የተለያዩ አይነት ታክሶች አሉ። ከነሱ ውስጥ የማትጠቀሙት ታክሶች አሁን ለምሳሌ በኢትዮጵያ ውስጥ ቫት እና ኤክሳይዝ ነዳጅ ላይ አይተገበርም ነበር እስከ ቅርብ ጊዜ ድረስ። ለዛ ነው አንዱ ከዚህ የተነሳ ካልተተገበረ ከነዳጅ ላይ አይሰበሰብም። መተግበር ይተገበራል፣ ግን ምንድነው የሚያደርጉት? የሆነ እንትን አድርገው አቀዝቅዘው ልክ ነው ፍሪዝ አድርገውት ነበር። እንግዲህ ፍሪዝ አቀዝቅዘው ቀጥታ ተረጎምኩት በአማርኛ ማለት ፍሪዝ በረዶ አርግተው አቁመውት ነበር ነው ማለት። የሆነ ማለት የዶላር ዋጋ ጨምሯል። ስለዚህ የዶላር ዋጋ ጨምሯል፣ የነዳጅ ዋጋው ትንሽ ይጨምራል። የነበረው የታክስ ሬት ግን ለምሳሌ ኤክሳይዝ ታክስ እና ቫት አለ ነዳጅ ላይ ግን በሬቱ መሰረተ የዛሬ ስንት ዓመት የነበረውን ኤክስቼንጅ ሬት አስዩም እያደረጉ ነው በነዳጅ ላይ በሌትር ኤክሳይዝ እና ታክስ የሚጭኑት። ስለዚህ የቆመው ላይ ነው ስታግኔት አድርጎ የቆመው ነበር። እንደዚህ አይነት ነገሮች አሉ ነው። ሌላው የማስፈጸም ጉዳይ ነው። ታክስ ሳይከፍሉ ሰዎች ይቀራሉ በተለያየ ምክንያት እና መንግስት የመሰብሰብ አቅሙ ተዳክመዋል። ስለዚህ እነዚህ ነገሮች ተደማምረው ነው ታክሱን የቀነሱት ነው የሚሏችሁ ማለት ነው። እና እንግዲህ አሁን የሚያደርጉት ምንድን ነው? እንደዚህ አይነት ጠቅላላ ነገር ካመጡ በኋላ ውስጥ ደግሞ አሁን በዝርዝር ገብተው ሊያጠኑት ነው ሊበረብሩት ነው በዝርዝር። ይሄ ምዕራፍ 4ቱ ታክሱን በየአይነቱ ወስደን እንመረምረዋለን ነው ላይክ ነው ቻፕተር 4 ታክስ ባይ ታክስ አናሊሲስ ኦፍ ኢትዮጵያስ ታክስ ቱ ጂዲፒ ሬሾ ፐርፎርማንስ ኦቨር ታይም። ስለዚህ እያንዳንዱን ታክስ ቫቱን፣ ኤክሳይሱን፣ ምናምኑን፣ ኤምፕሎይመንት ታክሱ፣ የደሞዝ ግብሩን ወዘተ በምን ምክንያት ነው እነዚህ ታክሶች ላይ ምን አይነት የፖሊሲ ችግር ስላለ ነው፣ የአሰባሰብ ችግር ስላለ ነው። ከፖሊሲና ስትራክቸሩን ጨርሰዋል። እዛ እንግዲህ በተወሰነ ደረጃም ሊያመጡት ይችላሉ። ስለዚህ እያንዳንዱ ታክስ የሚጠበቅበትን ያክል ሳይሰበስብ የሚቀረው በኢኮኖሚው ስትራክቸር ችግር ምክንያት ነው ወይስ በፖሊሲው ምክንያት ነው ወይንስ ደግሞ የማጭበርበር ነገር ስላለ ነው ብለው ይተነትኑታል ማለት ነው። ብሬክዳውን ኦፍ ኦል ታክስ ባይ ኢንስትሩመንት ቢትዊን። ስለዚህ አሁን ለምሳሌ እዚህ ጋር እንትን ያስቀምጡታል ማለት ነው። ይሄ እዚህ ጋር እንደምታያቸው ቫት አለ፣ ከስተምስ ኤንድ ሰርች ታክስ አለ፣ እነዚህ ማለት ነው። ቫት አለ፣ ከስተምስ ኤንድ ሰርች ታክስ አለ፣ ኮርፖሬት ኢንካም ታክስ፣ ኤምፕሎይመንት ኢንካም ታክስ፣ አዘር ዳይሬክት ታክስስ፣ ኤክሳይዝ፣ አዘር ኢንዳይሬክት ታክስስ እና ለምሳሌ ከ2015-16 እስከ 2022-23 ባለው በፈረንጆቹ አቆጣጠር ማለት ነው ቫት
በ2.02 ቀንሷል ማለት ነው። በኢትዮጵያ ውስጥ ማለት የ2015-16 ላይ ይሰበሰብ የነበረው የቫት መጠን በየዓመቱ እየቀነሰ ሄዶ 2022-23 ላይ የ2 ነጥብ ቅናሽ አሳይቶ ነበር። ማን ነው ስሙ? የቀረጥና ደግሞ ሰርታክስ የ1.1 ቅናሽ አሳይቶ ነበር። እንግዲህ ታያችሁ የቀረጥ ሲቀንስ ንግዱ አይደለም ነው ኢንቨስትመንት፣ መንግስት የሚያደርገውን ኢንቨስትመንት ስለቀነሰ ኢንቨስትመንቱን በመቀነሱ ነው የመጣው ነው የሚሏችሁ። ስለዚህ በአይነት እንደዚህ ተባብረው ያስቀምጡላችኋል ማለት ነው። እና ለምንድን ነው አሁን ለምሳሌ ቫቱ የቀነሰው? አሁን ለምሳሌ በ2.02 በዓመት ከ2015-16 እስከ 2015-16 እስከ 2022-23 ለምን ቀነሰ ነው ብለው ይተነትናሉ ማለት ነው። ሰው እንግዲህ የተለያየ ምክንያት ያመጣሉ። አሁን ለምሳሌ ቫቱን 4.1 ከቫቱ አኳያ አይ ቲንክ ነው ለእንትኑ ዝም ብለን ከላይን ጀምሮ ካቆምኩበት ልቀጥለው ብዬ ነበር። 4.1 ቫቱ ለምሳሌ በ2.02 ለምን ቀነሰ ብለው እሱን ይተነትኑታል ማለት ነው። እንግዲህ ኪ ፋይንዲንግስ ብለው በዚህ ትንተና ያገኘናቸው ቁልፍ የሆኑ ግኝቶች ምንድናቸው? ነው ቫት ኤክስክሉዲንግ እንግዲህ ያገኘናቸው ይሄ ቫቱን ታክስ በታክስ ወስደው እያንዳንዱን ቫቱ ለምን ቀነሰ ከስተም ኤንዲቲ ስንትኑ ምናምን እያሉ እያንዳንዱን ታክስ እየተነተኑ ነው። እና ምን ይላሉ? ኪ ፋይንዲንግ ቫት ጋር ስንመጣ ማለት 4.1 4.2 4.3 እያሉ ይቀጥላሉ ማለት ነው። ቫቱ ጋር 4.1 አድርገው ቫት ኤክስክሉዲንግ ሪፈንስ ፌል ፍሮም 4.4 ኦፍ ጂዲፒ ኢን 2015-16 to 2.4 in 2022-23 which accounts for 44% of the overall decline in Ethiopia's tax to GDP ratio። ስለዚህ እንግዲህ ቫት ከ2015-16 እስከ 2022-23 4.4 የነበረው ወርዶ 2.4 ሆነ ነው። እና ስታረጉት የሆነ 2.02 ምናምን ይመጣል። ለሌክ ነው ኤግዛክትሊ 2 ፖይንት ነው የሚመጣው ማለት 2 ስትጨምሩበት አሁን እዚህ ላይ if you are 2 on this it would be 4.4 right? ይሄኛው 4.4 ነው። ስለዚህ እዛሽ ጋር ግን ያስቀመጥኳት ቁጥር 2.02 ነች ነው ላይክ ነው። አይ ዶንት ኖ እንግዲህ ምን ሲግኒፊካንት እንደሆነ ልዩነት አለው፣ ግን በ2 ነጥብ ቀንሷል ነው። 2 ነጥብ ስንት ነው? የ4.4 ብታደረጉት እስከነካም ሳም ፐርሰንቴጅ ወደ 80-90 ምናምን ፐርሰንት ይመጣል ብዬ አስባለሁ። ሁለት ሲካፈል 4.4 ሁለት ሲካፈል 4.4 44 ነው 45 ኦኬ which accounts for 44% of the overall decline in Ethiopia's tax to GDP ratio ማለት አሁን ምን ያመጣል መሰለህ እንትን ነው ፐርሰንቴጅ ላይ እንግዲህ ደጋግሜ ከነሱ ጋር ሳወራ ላይ አሁን ይሄ ኤክስፕሬሽን ለኔ የሚሰጠኝ ትርጉም ምንድነው መሰላችሁ? ይሄ ኤክስፕሬሽን ለኔ የሚሰጠኝ ትርጉም ያቺ 2% የቀነሰችው ከጠቅላላ የሀገሪቱ ታክስ ቅናሽ አኳያ ሲሰላ ምክንያቱም 44% ያመጣል የሚል ነው የሚመስለው አይደለም። ኦቨርኦል ዲክላይን የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ 44% ቅናሹ የመጣው ቫት ከመቀነሱ ነው የሚል ነው የሚመስለው። ነገር ግን ቫቱ በ44% ቀንሷል ነው። ይሄ እንግሊዝኛ ግን ቫቱ በ44% ቀንሷል ሳይሆን የሚለው የቫቱ የ2% ቅናሽ በሀገሪቱ ከተመዘገበው ቅናሽ ታክስ ቱ ጂዲፒ ቅናሽ አኳያ ሲመዘን የ44% ወይም 44 በመቶ ነው የሚል ነው የሚለው። ግን እንግሊዝኛውን ትታችሁ ቁጥሩን ካነበባችሁት ታክሱ ቫቱ ኪ ፋይንድ ማለት ቁልፍ የሆነው ግኝት ወይም ኪ ፋይንዲንጉ ታክሱ ቫቱ ከ2015-16 እስከ 2022-23 በ44 በመቶ ቀንሷል ወይም በ2 ነጥብ ቀንሷል። 4.4 ነበር ኮንትሪቢዩሽኑ ታክስ ቱ ጂዲፒ። ታክስ ማለት እንግዲህ ታክስ ቱ ጂዲፒ ስንል
ታክሱ ራሱ የብዙ ታክሶች ድምር ነው አይደለም። ቫት አለ አይደለም፣ ነው ቲኦቲ ይኖራል፣ ኤክሳይስ ይኖራል። የተለያዩ እንትኖች ታክሶች ተደምረው ነው ታክስ ቱ ጂዲፒ ሬሾን የሚሰጡን አይደለም። ስለዚህ ቫት የራሱ ኮንትሪቢሽን አለው እዚህ ታክስ ውስጥ ስንት ፐርሰንት ነው? ለምሳሌ በሀገሪቱ ከተሰበሰበው ጠቅላላ ታክስ ቫቱ ስንት እጅ ነው? ቲኦቲው ስንት እጅ ነው? ኤክሳይሱ ስንት እጅ ነው? ኢንካም ታክሱ ስንት እጅ ነው? ፕሮፊት ታክሱ ስንት እጅ ነው? ወዘተ ብላችሁ ከተለያየ ቦታ የሚመጡትን ታስቀምጡታላችሁ። እና ስለዚህ ቫት የራሱ ኮንትሪቢሽን አለው። 4.4 ነበር ነው ኮንትሪቢሽኑ 4.4 ነበር። 4.4% ኦፍ ጂዲፒ ነበር ነው የተሰበሰበው። ወደ 2.4 ግን ወረደ። ስለዚህ የቫቱ አሁን እንዳልኳችሁ እዛ ስብስብ ውስጥ የቫቱ ኮንትሪቢሽን 4.4 ነበር፣ ወደ 2.4 መጣ። ግን እቺ 44%ቷ የዚሁ የራሱ በራሱ ውስጥ ነው እንጂ ከጠቅላላው ከታክስ አኳያ ካያችሁት ትልቅ ነው የሚሆነው። ማለት እንትኑ ኮንትሪቢሽኑ 44% ሳይሆን ዝቅ ነው፣ በጣም ያንሳል። ምክንያቱም ገብቷቸው አርትሜቲክሱ ግልጽ ነው፣ ወይም ክፍልፋዩ አቀማመጣቸው ልክ አይደለም ለማለት ነው። አማንግ ኢትዮጵያስ ዲስቲንክት ቫት አድሚኒስትሬቲቭ ሲስተምስ the biggest fault took place in VAT withholding። እንግዲህ ነው በኢትዮጵያ ውስጥ ለየት ካለው የታክስ አድሚኒስትሬሽን ውስጥ ትልቁን ከፍተኛው ማዘቅዘቅ በግብር እንትን ዊዝሆልዲንግ በሚባለው ቫቱ ራሱ ውስጥ አይነት አለው ነው። ነው የቫቱ ራሱ እንትን ታክስ የሚባለው ነገር በጠቅላላው ብዙ አይነት ቼን አለው ነው አይደለም። ነው ቫት አለ፣ ነው ዊዝሆልዲንግ አለ፣ ኢንካም ታክስ አለ፣ ፕሮፊት ታክስ አለ፣ ኤክሳይዝ ታክስ አለ። ታክስ የሚባለው ነገር እነዚህን ነገሮች በሙሉ ይዛል። ቫት የሚባለው ነገር ራሱ ደግሞ እንደገና ይከፋፈላል ማለት ነው። ለምሳሌ ዊዝሆልዲንግ የሚባል ታክስ አለ ነው። In Ethiopia, VAT withholding revenue arise from government and state-owned enterprises withholding VAT due on their domestic purchases. A large portion of the fall in VAT withholding reflects the fall in public sector investment over this period. ማለት እንግዲህ እንዳልኳቸው አሁን ታክስ ሙሉ አለ። ታክስ ውስጥ ብዙ አይነት ታክሶች አሉ፣ ቫት አለ፣ ወዘተ ወዘተ። ቫት ደግሞ ራሱ አይነት አለው እና ከአይነቶቹ አንዱ ዊዝሆልዲንግ ነው። ዊዝሆልዲንግ የመንግስት መስሪያ ቤት የሆኑ ማለት የመንግስት የሆኑ መስሪያ ቤቶች አገልግሎትና እቃ ሲገዙ ቫት ይከፍላሉ። ነገር ግን ቫቱን ቀጥታ አይከፍሉትም ለእንትኑ ማለት። ለምሳሌ አሁን በኋላ ላይ ምሳሌ ያስቀምጣሉ። ቫቱን ለምሳሌ ትምህርት ሚኒስቴር ነው ምናምን ብለው ኮንስትራክሽን ቢያሰራ እና ኮንስትራክሽን ካምፓኒው ቫት የሚከፍል ከሆነ ማለት ቫት ዋጋ ሲያስገባ፣ ለምሳሌ ጨረታ ይህንን ነገር እንድትገነባልኝ ይፈልጋለሁ ሲሉት ጨረታ ሲያስገባ ቫቱን ጨምሮ ነው የሚያስገባው። ኦኬ ያሸንፋል ብለው ይሰጡትና ለምሳሌ የ100,000 ብር ኮንትራክት ከሆነ የሰጡት ሰውየው ነው በ100,000 ብር ሰራለው 15% ቫቱ ነው 115,000 ብር ትከፍሉኛላችሁ ብሎ ነው የሚለው እንትኑን ሲያስገባ ማለት ነው ሰነዱን። ኦኬ ብለው ይሉትና የሚከፍሉት ግን 100,000 ብር ብቻ ነው። 15%ቷን 15,000ዋን ይዘው ለመንግስት ይመልሷታል። ለምን 15%ቱን ለነጋዴው ሰጠውት፣ ነጋዴው እጅ ገብቶ ከዛ ተሽከርክሮ መጥቶ ምናምን ብሎ እንደገና ገንዘብ ሚኒስቴር ጋር እስኪገባ ፕሮሰስ ማብዛት ነው እና ገንዘብ ታንገላታላችሁ። ስለዚህ እዚሁ ጋር ትምህርት ሚኒስቴር ይይዘውና ያንን መልሶ አሽከርክሮ ገንዘብ ሚኒስቴር ያስገባዋል ነው። ስለዚህ ያ እየቀነሰ መሄዱ which means withhold ከሚደረግ ታክስ የሚመጣ ታክስ ቀነሰ ነው። ቀነሰ in a sense withhold የሚደረገው ታክስ ለመንግስት የሚገባው ገንዘብ ሚኒስቴር ጋር ተመልሶ የሚመጣው withholding ታክስ ቀነሰ። ይሄ የሚያሳየን ምን ማለት ነው? የመንግስት መስሪያ ቤቶች ኢንቨስት ማድረግ አቁመዋል ማለት ነው አይደለም። ኢንቨስት የሚያደርጉና ዊዝሆልዲንግ የሚይዙ ከሆነ ኢንቨስት የሚያደርጉና ዊዝሆልዲንግ የሚይዙና ዊዝሆልዲንጉ እየጨመረ ከሄደ መንግስት ብዙ ኢንቨስት እያደረገ ነው ማለት ነው።
አይደለም ያንን መረጃ ይሰጣቸዋል። ቀነሰ ማለት ግን መንግስት ኢንቨስትመንት ቀንሷል ማለት ነው። ስለዚህ ይሄ ነው አንዱ ፋይንዲንጋችን ነው። VAT withholding appears to have been important in ensuring compliance among suppliers to the public. As public sector investment fail, it appears that suppliers do not respond by paying more VAT themselves. እንግዲህ ደግሞ ማለት እንትንም አለው ይሄ አሁን ለምሳሌ መንግስት ቫት በሚከፍልበት ጊዜ ቫቱን አስቀርቶ ይዞ ዊዞልድ አድርጎ መመለሱ የማጭበርበር እድሉንም ይቀንሰዋል። ላይክ ነው የሚጭበረበር ቫት አይኖር ላይክ ነው ነጋዴ ጋር ከሄደ ወስዶ ተጨበረበረ ማለት አሁን ለምሳሌ ቫት ምን ማለት ነው? ቫት እንደምታውቁት ነጋዴው ከኪሱ አውጥቶ አይደለም የሚከፍለው አይደለም ከኪሱ አውጥቶ አይከፍልም። እቃ ሲገዛ ወይ ይከፍለዋል ኢን ሴንስ ላይክ አሁን አንድ ነጋዴ ቫት ውስጥ የተመዘገበ ከሆነ በቫት የሚይዘውን ብር በቫትም ለሌላ ሰው የሚያስተላልፈው ገንዘብ የራሱ ገንዘብ አይደለም ማለት እንትኑ ላይ አይቀንስም። ንግድ ያቀዛቅዝበታል እንጂ ከኪሱ የሚያወጣው ገንዘብ አይኖርም ማለት ነው። ነገር ግን አንዳንድ ጊዜ ቫት እጁ ላይ ማለት እቃ እንዲቀንስለት ከፈለገ ወይም ሬጅስተር እቃ ሲሸጥ ለምሳሌ ነው የምላችሁ ሲሸጥ ብለን እናስበው ሲሸጥ አይ ቲንክ ኢትስ ኦብቪየስ ሲሸጥና ሲገዛ ሲሸጥ ቫት ጨምሮ የሚሸጥ ከሆነ ለመንግስት ብሎ የሚሰበስበው ቫት አለ ለመንግስት ሪፖርት ማድረግ አለበት ማለት ነው። ሲገዛውን እንተው ምክንያቱም እሱ ሲገዛ የሚገዛው ሰውዬ ኃላፊ ስለሚሆን ማለት ነው። እሱ ሲገዛ ቫት ጨምሮ ይከፍላል። ለሱ የሸጠለት ሰው ቫቱን በኋላ ለመንግስት ያስተላልፋል ነው። ስለዚህ ሳይክሉን እዚህ ጋር እንቁረጠውና እቃ ሲሸጥ ቫት ይጨምራል። ቫት ሲጨምር ግን ገበያ ይቀንስበታል። ምክንያቱም ኮንሰምፕሽን ታክስ ነው ቫት በባህሪው ማለት ብዙ አትጠቀም ነው፣ ኮንሱም አታርግ፣ ፍጆታ ቀንስ ነው። ፍጆታ ላይ የሚጣል ግብር ነው ቫት። ስለዚህ ፍጆታ አይቻልም ሲባል እንትን ለማስወደድ እቃ ይወደዳል። ስለዚህ ሰዎች እንትን አይሉትም ማለት ነው፣ እቃ ስለማይገዙት ያለ ቫት ሊሸጥ ይችላል፣ ያለ ደረሰኝ ወርዋሪ አድርጎ ማለት ነው። ስለዚህ የሚሉት ምንድን ነው? ስለዚህ እንደዛ አደረገ ማለት ቫት አጭበረበረ ማለት ነው ከመንግስት። ያለ ደረሰኝ ሸጦ እንግዲህ የኢንካም ታክስም እሱ ሌላ ጉዳይ ነው፣ ግን ያለ ደረሰኝ ሸጦ እቃውን በርካሽ ምክንያቱም ቫቱ ለሱ ምንም አያደርግለትም ብሩ ገብቶ በኋላ ለመንግስት ማስረከብ አለበት በቫት ከሸጠ። ስለዚህ ዲስከሬጅ ስለሚያደርግበት ሽያጭ ስለሚያንቀሳቀስበት ምን ያደርገዋል ማለት ኢቬድ ሊያደርግ ይችላል ነው። ሰው እነሱ የሚሉት አሁን ምንድን ነው ፐብሊክ ሴክተር ኢንቨስትመንት ፌል ኢት አፒርስ ዛት ሰፕላየርስ ዱ ኖት ሪስፖንድ ባይ ፔይንግ ሞር ቫት ደምሰልቭስ። እና እንግዲህ ለማለት ምንድን ነው በዚህ ምክንያት ማለት የመንግስት ኢንቨስትመንት ሲቀዛቀዝ ነጋዴዎች ብዙ ተንቀሳቅሰው ብዙ ሸጠው ከነቫቱ ሸጠው ማለት ነው ቫት ብዙ አምጥተው ሪፖርት የማድረግ ችግር ተስተውለውባቸዋል ማለት ነው። አራውንድ 0.6% of points of the fall in the VAT to GDP ratio can be attributed to the fall in public sector investment, leading to a fall in compliance. We classify this as a structural factor as it reflects the macroeconomic change that are beyond the direct control of tax authorities, falling in compliance. ማለት እኔ እንዴት አድርገው ከኮምፕላያንስ ጋር እንዳያያዙት ለእኔ ግልጽ አይደለም። ቱ ቢ ኦነስት አሁን እዚህ ጋር እንግዲህ ባለፈው ብዬ እንዳልኳቸው እየደገምኩት ነው። ባለፈው ያልኩትን አላስታወሰውም፣ ግን ማለት መንግስት ኢንቨስት ካላረገ እንዴት ይሄ ከኮምፕላያንስ ጋር ይያያዛል? ከስትራክቸራል ጋር ቢያያዝ ግልጽ ነው ነው ለምን እንግዲህ ቴክስ ታይም ያጻጻፋቸው ችግር አለው ያጨቃጭቋቸዋል ነው። መጨቃጨቅ አልፈልግም ስትሉም አይሆንም ነው።
find the text a bit conflicting. If government investment fail, how could it be compliance issue? You're right to pass that paragraph. The wording is a bit counterintuitive, but the underlying idea is actually straightforward. When supplier says to the government will VAT as source, right? Depending on the system, it remits it directly to the, because the VAT is taken automatically. Government buys fewer goods and services, fewer suppliers are paid through the withholding system. Those same suppliers now sell mostly to private who were no automatic. Historically, these suppliers do not on their own, so the foreign government demand enforce the fall in government demand removes the mechanism that enforced it. This leads to drop in VAT collection. Why this is a structural factor. Like እንዴት ልበላችሁ አይ ዶንት ኖ ማለት ለምሳሌ መንግስት ኢንቨስት ማድረግ አቁሞ መንግስት ዊዝሆልድ የሚያደርገው ታክስ በመቀነሱ ነጋዴው የሚከፍለው የነበረው ቫት ከቀነሰ ታክስ አጭበርብሯል ልትሉት አትችሉም። መንግስት መግዛት አቁሟል ነው እንጂ የምትሉት ማለት ነው። ለኔ ማለት ነው የሚሰለኝ ነው እንደዛ ነው። can be attributed to the fall in public sector investment leading to a fall in compliance. አሁን እኔ ይሄ እርስ በርሱ የሚጣረስ because ዝም ብዬ ልረዳቸው ካላላችሁ በስተቀር ከዚህ ውስጥ እንግዲህ 0.6% የምትሆነዋ can be attributed to የፐብሊክ ሴክተሩ በመቀዛቀዙ ምክንያት እነሱ ደግሞ ኮምፕላያንሳቸው ቀነሰ። ምን ያገናኘዋል ነው? ምክንያቱም በሁለት መንገድ ነው። አሁን እንግዲህ እዚህ ጋር ነጋዴው እንዳልኳችሁ እንትን የሚለው ዊዝሆልዲንጉ ካለ መንግስት ቀጥታ ስለሚይዘው ለገና ቫቱን ለነጋዴው ሰጥቶት ነጋዴው በኋላ እንዲከፍል አይደለም ኤክስፔክት የሚያደርገው፣ አይሰጠውም ነው። ዊዝሆልዲንጉን ይዞ ወደኋላ ያስተላልፈዋል ወደ እንትን። ስለዚህ መንግስት ኢንቨስት በሚያደርግበት ጊዜ የሚሰበሰብ ቫት አይባክንም ነው፣ ሪፖርት ይደረጋል። አሁን የመንግስት ኢንቨስትመንት ፎል ሲያደርግ ወይም ሲወድቅ ወይም ዝቅ ሲል አብሮት ከመንግስት ኢንቨስትመንት ጋር ይፈጠር የነበረው ቫት ቀነሰ። ስትራክቸራል ኢሹ ነው፣ እሱን እንስማማለን። ስትራክቸራል ኢነሰንስ መንግስት ድሮ በጣም ብዙ ኢንቨስት ያደርግ ነበር። አሁን እንግዲህ ኢንቨስትመንቱ አላዋጣ ብሎት ኢንቨስት ያደርጋል ማለት ይገነባል፣ ይሰራል፣ ወዘተ ወዘተ እንትናቸውን አንደኛ ኪሱን ሳያገናዝብ፣ ሁለተኛ ኢኮኖሚክ ሪተርኑን ሳያገናዝብ ኢንቨስት ያደርጋል። ሄዶ የዕዳ ጫና ውስጥ ገብቶ አቆመ ነው፣ አቀዛቀዘ። የዕዳ ጫና ውስጥ ገብቶ ሲያቀዛቅዝ ስለዚህ ቫት ይቀንሳል ማለት ነው። ስትራክቸራል ነው መንግስት ኢንቨስትመንት ነው ስትራክቸራል ነው የሚባልበት ምክንያት አንዱ ምንድን ነው? ነጋዴው እዚህ ውስጥ ምንም ተጠያቂነት የለበትም ነው። ገብቷቸዋል። ያ ሲሆን ግን ነጋዴው ምንም አላጠፋም፣ በቃ ስትራክቸራል ነው፣ ከሱ ኮንትሮል ውጭ ነው። ነጋዴው ግን ከመንግስት ብቻ ጋር አይደለም የሚሰራው፣ ከሌላ ከህብረተሰብም ጋር ይሰራል። ከህብረተሰብ ጋር ሲሰራ ሊያደርግ የሚችለው እንዳልኳችሁ ምንድን ነው? በመንግስት ስም ታክስ ቫት ተቀብሎ ከሆነ ይከብደዋል ነው። ምክንያቱም ቫት የከፈላችሁበትን ደረሰኝ የምትሰጡ ከሆነ አጣርተው ይመጡበታል። ገብቷችኋል? ሊያደርግ የሚችለው ምንድን ነው? ቫት አይሰጥም ነው። ያለ ቫት ይሸጣል፣ ያለ ደረሰኝ ይሸጣል፣ ያለ ቫት። እንደዛ ሲያደርግ ያኔ ለመንግስት የሚያስገባው የነበረን ቫት ያስቀራል ነው። በዚህ መልኩ የቀረችው 0.6% ነች አይነት ነገር የሚሉ ነው የሚመስለው። በዚህ መልኩ የቀረችው ታክስ ቫት እቺ ነች ነው፣ 0.6 አይነት ነገር ነች ነው። ግን እነዚህ ሁለቱ የተለያዩ ነገሮች ናቸው ነው ለኔ። ይሄ በመንግስት ዊዝሆልዲንግ በመንግስት ኢንቨስትመንት መቀዛቀዝ ምክንያት የቀረ
ቫት እና ነጋዴ ደግሞ ያለ ደረሰኝ ያለ ቫት በመሸጥ የቀነሰው ያስቀረው ቫት ሁለቱ የተለያዩ ነገሮች ናቸው። ሁለቱን ይሄኛው የኮምፕላያንስ ኢሹ ነው አይደለም፣ ይሄኛው የስትራክቸር ኢሹ ነው። እነሱ ግን ሁለቱን አንድ ላይ ደምረው አቀረቧቸው። እኔ ቃሉ አጻጻፉ ልክ አይመስለኝም። አራውንድ 0.6% point of the fall in the VAT to GDP ratio can be attributed to the fall in public sector investment leading to a fall in compliance. እንዴት አድርጎ ነው ከኮምፕላያንስ ጋር? we classify this as a structural fact። ይሄ ኮምፕላያንስ የሚለውን ቃሉን በትክክል አልተጠቀሙበትም የሚል እምነት ነው ያለኝ ማለት as it reflects macroeconomic changes that are beyond the direct control of tax authorities. የመንግስት ኢንቨስትመንት መቋረጥ ታክስ አውቶሪቲው ግብር የመሰብሰብ አቅም ደካማ ስለሆነ ነው ግብር ያልሰበሰብከው ልትሉት አትችሉም። በሌለ ነገር ላይ ግብር ሊሰበሰብ ስለማይችል ማለት ነው። ኢንቨስትመንት ሊዲንግ ቱ አ ፎል ኢን ኮምፕላያንስ what is that like? ለእኔ ቋንቋው ልክ አይደለም ነው። relatively little of the fall in VAT to GDP ratio can be attributed to policy changes። እንደገና ደግሞ በአንጻራዊነት በጣም ጥቂት የሚባለው የቫት ቱ ጂዲፒ ሬሾ እንግዲህ ቫት ቱ ጂዲፒ ሬሾ የሚሉት ለምንድን ነው? ታክስ ቱ ጂዲፒ ሬሾ ነው። ምክንያቱም ቫት አንድ አይነት ታክስ ስለሆነ ማለት ነው። ቫት አለ ላይክ ነው፣ ዊዝሆልዲንግ አለ ላይክ ምንድነው፣ ሌሎች ወይም ኢንካም ታክስ አለ፣ ኤክሳይስ አለ ወዘተ። ቫት ቱ ጂዲፒ ሬሾ እነዚህ ሁሉ ተደምረው በኋላ ላይ ታክስ ቱ ጂዲፒ ሬሾ ስለሚሆኑ ነው ማለት ነው። ቫት ቱ ጂዲፒ ሬሾ ካን ቢ አትሪቢዩትድ ቱ ፖሊሲ ቼንጅ። እንግዲህ ከዚህ ከኮምፕላያንስ ባሻገር ከፖሊሲ ጋር የሚያያዝም አለ ነው የሚሉት። ይሄ ኮምፕላያንስ ሳይሆን ስትራክቸራል፣ ከስትራክቸራል ባሻገር የፖሊሲ ለውጦችም አሉ ነው የሚሉት። The only new VAT exemption introduced over the period were the temporary VAT exemptions for eggs, some vegetable oils, pasta, baby food, and sugar in 2020. The cost of this is estimated to be less than 0.5 percentage points of GDP. ሌላው እንግዲህ የፖሊሲ ለውጥ ነው ማለት እንዳልኳችሁ ቫት ውስጥ ይካተቱ የነበሩ ነገሮችን ከቫት አወጧቸው። እሱም እንግዲህ እንቁላል፣ የምግብ ዘይት ነው የአትክልት ዘይት ይሉታል፣ የምግብ ዘይት መሰለኝ እንግዲህ እንደዛ ነው የተረዳሁት። ፓስታ፣ የህፃናት ምግብና ስኳር ከ2020 ዓ.ም ጀምሮ ከቫት አውጥተዋቸዋል ነው። በፊት ቫት ይሰበሰብባቸው ነበር። እነሱን ከቫት በማውጣታቸው ከቫት ያጡት ስንት ነው ማለት ነው? 0.1% ነው የሚሉት ነው። The remaining 1.4 percentage points is attributed to compliance like ነው። እሱን ነው የምላችሁ። አሁን ይሄ ስትራክቸራል ነው አሉ፣ ይሄኛው ፖሊሲ ነው አሉ። የሚቀጥለው ኮምፕላያንስ ነው። ማለት ኮምፕላያንስ ማለት ግብር ሰርታችኋል፣ ገብቷችኋል፣ ሰርታችኋል፣ ግን ግብር መክፈል የሚገባችሁን ቫት አልከፈላችሁም። ያ የኮምፕላያንስ ኢሹ ነው። አጭበረበራችሁ ማለት ነው ግብር። ግን እዚህ ጋር ይህንን ከኮምፕላያንስ ጋር ማያያዝ እኔ ቃሉን ለምን እንደዚህ ሪላክስድ ሆነው እንደተጠቀሙበት አልገባኝም። ቻትጂፒቲ ችግር የለውም አካብደህ ነው የሚለኝ፣ ግን ያካብቻ አይመስለኝም ማለት ነው። The remaining 1.4 percentage points is attributed to compliance-related factors. Non-compliance appears to have increased above and beyond that which can be explained by the growth of sectors that had low compliance to begin with, or by the fall in public investment, all right? By the growth of sectors, non-compliance appears to have been increased above and beyond that, okay. A large portion of this is increased non-compliance appears to be in the wholesale retail sector. እንግዲህ ማለት ስትጀምሩትም ደግሞ እንግዲህ 2% ነው አይደለም ቀነሰ የሚሉት ጠቅላላው ከቫቱ ማለት ነው 2%። ኦኬ 0.6 1.4 ይመጣል ነው 0.1 ኦኬ። ስለዚህ እንዴት ነው ያደረጉት? 0.6 0.1 1.4 ስትደምሯቸው 7 1 ይሆናል ላይክ ነው 2.1
ነው የሚመጣው 2.1 ምናምን የሚለውን ተው፣ ያው ላይ ከኖት እስቲሜት ነው በሚል 2.1 ነው የቀነሰው። ስለዚህ ይሄ 1.4 ትልቁ ነው ቅናሽ የመጣው ሊሰበሰብ የሚገባው ግን ያልተሰበሰበ ቫት ነው። በዋናነት በጅምላና ችርቻሮ ንግድ ዘርፍ ያሉት ናቸው። ምክንያቱም ማለት ነው ከእንትን አይደለም ነው ከአንደኛ ኢንቨስትመንት በመቀነሱ አይደለም፣ ወይንም ደግሞ ነን ኮምፕላያንስ የሆኑ ሴክተሮች በመብዛታቸው አይደለም ነው የታክስ ነው። አሁን ለምሳሌ ቫት ታክስ ነን ኮምፕላያንስ የሆኑ ናቹራሊ ኢነሰንስ ነው እንግዲህ ዋቱ ሴክተርስ ሎ ኮምፕላያንስ ቱ ቢጊን ነው ከንግዱ ባህሪ የተነሳ አግኝታችሁ ታክስ ለማድረግ የሚያስቸግሩ መሰለኝ። that's what they mean, or do they mean that they are not supposed to be included in the VAT regime is another question. ግን ሆነ ይህ የሚሉት መሰብሰብ ይገባው የነበረ በማስፈጸም ችግር ምክንያት ያልተሰበሰበው 1.4 ነው። ስለዚህ ቫት ከ4.4 ወደ 2.4 የቀነሰው አንደኛ ኮምፕላያንስ ነው። 4 ነጥብ ከዚህ ይሄ የ2 ነጥብ መቀነሱ ኮምፕላያንስ ኢሹ ነው አንደኛው። ስለዚህ ግብር የመሰብሰብ የመንግስት ግብር የመሰብሰብ አቅም መዳከም ነው፣ በተለይ ደግሞ በጅምላና በችርቻሮ ንግድ ዘርፍ ማለት ነው። ሁለተኛ 0.6ቱ የመንግስት ኢንቨስትመንት መቀዛቀዝ ነው ሎ ኢንቨስትመንት ነው። ሶስተኛ እንግዲህ 0.1 ኮምፕላያንስ ነው እንትን ኤግዘምፕት የተደረጉ እንቁላል፣ ስኳር ወዘተ ወዘተ እነሱ ከቫት እንዳይጣልባቸው ስለተደረጉ 0.1 ቫቱ ቀንሷል ነው በመቶ 0.1 በመቶ ቀንሷል። ስለዚህ እነዚህ ናቸው ኮንትሪቢዩት ያደረጉት። ኪ ፋይንዲንጋችን ይሄ ነው ቫቱን አናላይዝ ስናደርገው ማለት ነው። ስለዚህ ቫት ለምን ቀነሰ ማለት እንግዲህ ቫት ኢነሰንስ ከታክሶች ውስጥ አንዱን ትልቁን ድርሻ ያለው ቫት ለምን ቀነሰ ሲባል አንደኛው መንግስት የመሰብሰብ አቅሙ ቀንሷል ነው። ቫት አይሰበስብም። በተለይ ደግሞ በጅምላ ንግድና በችርቻሮ ንግድ ላይ ህጉን ማስፈጸም አቅቶታል ነው። ህጉን ማስፈጸም አቅቶታል አንድ ነው። ሁለተኛው መንግስት ኢንቨስትመንቱ ተቀዛቅዟል። ሶስተኛው የተወሰኑ ኤግዘምት የሚያደርጋቸው እቃዎች አሉ። ኤግዘምሽኑን ግን 0.1 ነው፣ በጣም ጥቂት ነው። ትልቁ ለውጥ ያለው እነዚህ ሁለቱ ላይ ነው። እንግዲህ የመንግስት ኢንቨስትመንት ነው ብንተወው የጅምላ ንግዱ ላይ ቫቱ ያልሰራው የሀገሪቱን ማለት እንዴት ልበላችሁ የኢትዮጵያ ህዝብ ሂዶን ዲዘርቭ ቫት ነው። ምክንያቱም የቫት እሳቤው ሲጀምር ምንድን ነው እንዳትጠቀም ነው። አንተ ጠግበ እየበላ ማለት ነው። የከተማ ህዝብ ጠግቦ እየበላ ልማት የሚፈልጉ ብዙ አካባቢዎች አሉ ነው። የኢትዮጵያ ህዝብ ግን አሁን ባለበት ሁኔታ ቫት መሸከም የሚችል አቅም የለውም። ስለዚህ ኮምፕላያንስ አይመስለኝም። እንዴት ልበላችሁ ህግ ማስፈጸም የምትችሉት እኮ ጥቂት ሰው ሲጥሰው ነው ማለት ቅጣቱ ከእንትኑ ሲበስ ህጉን ከመጣስ የሚያመጣው ሽልማት ይልቅ ቅጣቱ ሲከፋ ነው። ሰው ግን ኑሮ ስለከፋው አይሰማህም ነው ልታስከብረው አትችልም። እንደዛ ነው እንጂ መንግስት ስለተዳከመ ነው የሚል ሀሳብ ለማምጣት ይከብደኛል። አይደው እናንተም እንደምታስቡ አላውቅም። የመንግስት ማለት ግብር ሰብሳቢው ኃይል ግብር ለመሰብሰብ ያለው ደካማነት አይመስለኝም። ይሄን ትልቅ ቫቱን በጣም የቀነሰበት ማለት ነው። ቫቱ እንትን ነው ማለት ያለበት ምንድን ነው የሚባለው ልክ አይደለም ነው። እንዴት አድርጋችሁ አሁን አስቡት። ሱፐርማርኬት ገብቶ አንድ ሰው በቦታ ለነገሩ በቃ ያደርጉታል። የሆነ ሀሳብ አምጥቼ ነበር አይፎርካት ነው ነው በመሀል እንግዲህ ዲስትራክት እንትን አደረኩት እንጂ እያነጻጸርኩ ነበር። አሁን እንቁላል ምናምን
ቫት ኤግዘምት ያደርጋሉ አሁን ሱፐር ማርኬቶች ውስጥ ግን አንዳንድ ነገር ቫት ኤግዘምትድ አይሆኑም፣ በቦታ ያደርገዋችኋል። ላይክ ነው እንዴት ልበላችሁ፣ አሁን ጸዳ ያለ ቦታ ገብታችሁ ሆቴል ገብታችሁ ወተት ብትጠጡ ወተት ነው ብለው አይተዋችሁም፣ ቫት ያስከፍሏቸዋል። እና ማይ ፖይንት ኢዝ ቢት ዲስትራክትድ ሀሳቢ ለማለት ተፈለግኩ ግን ቫት ሰው የማይከፍለው ቫቱ ከአቅሙ ጋር አብሮ ስለማሄድ ነው እንጂ ህጉን ኢቬድ ያደረገው ማለት ኢቬድ የሚያደርገው ለምንድን ነው? ካለው ሁኔታ አንጻር ለብዙ ሰው ቫት መክፈል የሌለበት ነው፣ መተው ነው ያለበት ነው። ኢሴንሻል ነገሮችን ትተናቸዋል፣ ቫት አይከፍሉም የሚለው አይ ዶንት ኖ I have a hard time to believe that it's because of non-compliance. I don't know what ChatGPT እስኪ ሀሳብ እንስጠው። IFS says the greater chunk of the greater part of VAT decline in Ethiopia in between 2016 and 2023 is due to compliance. But my argument is VAT is too heavy for current Ethiopians, hence bound to be evaded. So it is not the problem of tax authority. But general economic malfunction, all right. Economic stress. What you say, and they often come from economic stress plus unrealistic, not simply firms in Ethiopia are not only paying the VAT they owe, a large part of VAT decline is explained by that employment being evaded. It isn't that why your argument focuses on the cause. Okay, no የሚለው እሱ አንተ ለምንድን ነው እነሱ የሚነግሩህ ምንድን ነው የሚባለው? they are describing, you are analyzing kind of thing። አሁን በመግለጽ እና በመተንተን መካከል ያለው ልዩነት ምንድን ነው? መግለጽ ያለውን ሁኔታ ማለት እንዳለ ነው እንዳለ ማስቀመጥ ነው። አይናችሁ እንዳየ ጆሮአችሁ እንደሰማ እንደወረደ ቁጭ ስታረጉት ማለት ታክስ እያጭበረበሩ ነው። ለምንድን ነው የሚያጭበረብሩት የሚለውን ነገር አትነኩም ነው እና አይፌስ እያደረገ ያለው እንደወረደ ነገሩን። ለምሳሌ በአብዛኛው በችርቻሮ እና በጅምላ ንግድ ላይ የተማሩ ሰዎች ቫት ያጭበረብራሉ ብሎ እያለ ነው ማለት ነው። ለምንድን ነው የሚያጭበረብሩት ብሎ ማብራሪያ እየሰጠህ አይደለም። እና አንተም ልክ ነህ እነሱም ልክ ናቸው ነው። እኔም ልክ ነኝ እነሱም ልክ ናቸው። እና ቫት እንዴት እንዳልኳችሁ እንግዲህ ሆፕፉሊ ይህንንም ስጨርሰው እንደዛ እንደ መሬቱ አንድ የሆነ ጠቅለል ያለ ነገር አውጥቼ እንዴት አድርገን ነው ማሰብ ያለብን ብዬ ለመጻፍ ሞክራለሁ። የኛው ትንሽ ኤክስቴንሲቭ ነው፣ ሰፋ ይላል። እንግዲህ በብልሲ ግን ዋናው ሀሳቡ እንትን ነው ራሱ የኢትዮጵያ ሕዝብ ኮንሱም አርገሃል ተብሎ ቫት አይጫንበትም የሚል እምነት ነው ያለኝ። ዩር ኮንሱሚንግ ቱ ማች፣ ስለዚህ ጋብ አርገው እና የኮንሰምሽንን ለማስቀነስ
ቫት ጭንባለው ነው እኮ ቫት፣ ሌላ ምንም ሳይንስ የለው ማለት በኋላ ላይ ተቀይሮ የገቢ ምንጮን እናረፈውና መንግስት አሁን ቫት ሲባል አንድ ትልቅ የታክስ አሁን ታክስ ጂዲፒ ሬሾ ላይ ትልቅ ተጽዕኖ ያለውና 4.4 ገቢን ማግኘው ከሱ ነው ይላቸዋል። ስለዚህ ከጂዲፒው ማለት ነው በጣም ብዙ ነው። ከጂዲፒው በጣም ብዙ ነው። ላይክ ነው ኢትስናት ነው ላይክ ነው በጣም ብዙ ነው ከጂዲፒው ከጠቅላላው ከንትኑ አይደለም ግን። ስለዚህ ከጠቅላላው 4.4 ማገኝበት ቫት ነውና ምን ሆነ መሰላችሁ? መጀመሪያ እኔ እንደሚመስለኝ ነው ብላችሁ መጀመሪያ ሲታሰብ አጓጉል አትጠቀም ነው የቫት ማለት ወይንም ደግሞ በጣም እንትን ሲሆን እንዴት ልበላችሁ ታርጌትድ አይደለም ነው ለእኔ። መላው የኢትዮጵያ ሕዝብ አይደለም በኮንሰምፕሽኑ ላይ ቫት መደረግ ያለበት። ዝም ብላችሁ ኤክሳይዝ ታክስ አድርጋችሁ ከፍ ያለ ነገር አሁን ለምሳሌ ነዳጅ ሲቀዳ ለራሱ ለቤት የሚቀዳውን ሰውዬ እሱ ላይ ኤክሳይዝ ማስቀመጥ እኔ ተገቢ አይመስለኝም ነው የምላችሁ። ገብቷችኋል ማለት ነው። ላይክ ነው ትልልቅ መኪና የሚነዳ እንትኑ ምናምን የሆነ እንደዚህ ስታረግ ወይ something like that ኦልራይት እንትን ሁሉንም ሰው አንድ አይነት ወስዳችሁ መከትከት አይገባም ነው አይገባም። ላይክ ነው ለምሳሌ ልብስ ላይ ቫት መጫን አሁን ተገቢ ይመስላችኋል? በኢትዮጵያ ኮንቴክስት እንዲያውም የጨርቅ ኢንዱስትሪውን እዚሁ እንዲያመርት ማበረታታት ነው እንጂ ቫት ምናምን አጥፍተህ ልብስ እኔ እንደሱ ነው የሚመስለኝ። እና ቫቱ ኮንሰምፕሽን ለመቅጣት ነው እኔ እሱ ልክ አይመስለኝም። ግን እሱ እንዳለው ቻትጂፒቲ እንዳለው እነሱ ዲስክራይብ እያደረጉ ነው፣ አንተ እየተነተንክ ነው። ላይክ ነው ዲስክሪፕሽኑ ልክ ነው። አዎ ልክ ነው ምንም ጥያቄ የለውም። ግን ስላታለሉ አይደለም ነው የሚለው ዲስክራይቢንግ ዩ አር አናላይዚንግ ያስጌዳል ነው። ቫት ኮሌክሽን in Ethiopia is organized as 5 separate but interlinked administrative systems. ዶሜስቲክ ፌደራል ቫት ኢምፖርት ቫት ታይሙ ይበቃል። ይሄ ነገር በሚቀጥለው ቪዲዮ እንቀጥለው እና ይሄኛውን እዚህ ጋር እናቁመው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ